በወፍ ጎጆ ድራማ ምክንያት ስድብ፣ ጥላቻ አለፍ ሲልም የግድያ ዛቻ ደርሶባታል። በሕይወት ብረት ምጣድ ላይ እንደገና ዳቦ ተገለባብጣ ተቃጥላለች። ነገር ግን በፍጹም አልከሰመችም። ዛሬ ለደረሰችበት ትልቅ ደረጃ ለመድረስ አዱ ስትል ከጎና ማንም አልነበረም። ዓላማ፣ ህልም እውነት ካለው ለማንም ለምንም ብለ ዓላማን ህልምን አትተው። በርታ የሚል ሰው ባይኖርም እንኳን ብቻህን በራስ በህልም ጎዳና ተራመድ። ዛሬ ላይ አንቱ የተባለች የቱርክ ትልቋ ተዋናይ ብትሆንም ትላንት አንድ ተራ የመስተንግዶ ሰራተኛ ነበረች። ምናልባት ተስፋ ቆርጠ እጅ ሰተ ከራስ መንገድ ስትወጣ የህይወት የእድል ዋስ መጥቶ አንተን አጥቶ ይሄዳል። ቀንን እየጨመረ ዓመታት ሲያልፉ እሷ ግን እድሜ ቁጥር ብቻ ነው እያለች እንደተቆነጀች እንዳማረባት ነች። በአድናቂዎችና በአያሴዎች ወጣትም አንጋፋም ተዋናይ ተብላ ትጠራለች። ወጣት ያስባላት የማይረጀው ቁንጅናዋ ሲሆን አንጋፋ ያስባላት ደግሞ ድንቅ የትወና ብቃቷ፣ አቅሟ ለበርካታ ዓመት የሰራቻቸው ስራዎች ናቸው። የግል ህይወቷ ለሚዲያዎች ብቻ ሳይሆን ለሚያውቃት ለአድናቂዎቿ ለማያውቃት በሙሉ ለሷ የማይገባ ህይወት እየኖረች እንዳለ ያምናል። ከ30 በላይ ቲያትሮች፣ ከ15 በላይ ተከታታይ የቴሌቪዥን ድራማዎች፣ ከ5 በላይ ደግሞ ፊልሞችን አሳምና ተጨብጭቦላት ሰርታለች። ቱርክ ግን እሷን አላከበረቻትም። ሁሉም ቢሆን በህይወቷ ተስፋ አትቆርጥም። መውደቅ መነሳት ለሷ ብርቁ አይደለም። ዛሬ ብትወድቅ በወደቀችበት አቀርም፣ ነገ ላለመውደቅ ብትወርቅም ለመነሳት ተስፋ ታደርጋለች፣ ራሷን ታበረታለች። ለማንም ለምንም አፈራም ከአንድ ጊዜሯ በስተቀር። ዛሬ ለደረሰችበት ደረጃ 3 ነገሮች እጅግ አስፈላጊ ናቸው ብላ ታምናለች። የቲያትር አዘጋጅ፣ መምህር፣ ዳንሰኛ፣ ተዋናይ፣ የባለብዙ ሙያ ባለቤት ሩቻን ወይም ቪዳ ዩርሰቨር። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ምርጡን ያሳደደ ወደ እናንተ የሚያቀርብላችሁ ቃና መሳይ ዛሬም ለእናንተ ይሆናል ይመጣና የተባለ ምርጡን ዝግጅት አዘጋጅተን መጥተናል። በተወዳጁ በወፍ ጎጆ ድራማ አስደማሚ የወፍ ጎጆ ድራማ ተመልካችን ወይ እቺ ሴት እያሉ እንዲያማሩባትና እንዲጠሏት ያስደረገውን ያንን መታታዊ የሚመስል ድንቅ የትወና ብቃትን ያሳየችንን ሩቻንን ግለ ታሪክ ይዤላችሁ ብቅ ብዬላችኋለሁ። ስለ አስተዳደጓ፣ ስለ ቤተሰቦቿ፣ ስለ ሰራችው ፊልሞች እንዲሁም የቴሌቪዥን ተከታታይ ድራማዎች 3ቱ የህይወቷ አስፈላጊ ጉዳዮች ምንድናቸው? ትዳር፣ ልጆች፣ ሽልማቶች፣ የህይወት አጋጣሚያ፣ እውነተኛ ማንነቷ። እናንተ ብቻ እስከ መጨረሻው ከኔ ጋር ቆዩ እንጂ ስለ ሩቻን ያልተሰሙ አስገራሚ ወቸው ጉድ የሚያሰኙ ታሪኮችን ወደ እናንተ አደርሳለሁ። በመጀመሪያም ግን ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን ተወዳጁን የወፍ ጎጆ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ቪዲዮዎቻችንን ላይክ ማድረግ ደግሞ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በተከላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። በቀጣይስ የማን ግለ ታሪክ ይሰራ? እሱንም በሐሳብ መስጫ ሳጥን ላይ አስቀምጡ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ጥር 23 1969 በተወዳጇ ከተማ በቢንጉል ተወለደች። ሩቻን የመታወቂያ ስሟ ቪዳ ዩርሰቨር ይባላል። 3 እህቶችና አንድ ወንድም አላት። አባቷ የመንግስት ሰራተኛ ሲሆን እናቷ ደግሞ የቤት እመቤት ነበረች። ሩቻን ከልጅነቷ ጀምሮ ለትወና ልዩ ፍቅር ነበራት። ትምህርት ቤት ውስጥ የሚዘጋጁ ዝግጅቶች ላይ ራሷን አቅሟን ለማሳየት ትሯሯጥ ነበር። ነገር ግን በጊዜው እናት፣ አባቷ፣ እህቶቿም ሆኑ ማንም ለሷ ለትወና ፍላጎቷ ጥሩ ምላሽ አልነበራቸውም። ሁሉም ትወና የሚባል ነገር ተያሉ ይወቅሷት ነበር። የመጀመሪያና ሁለተኛ ደረጃ ትምህርቷን ስታጠናቀቅ ኢስታንቡል ዩኒቨርሲቲ በማናጅመንት ደረሳት። ትምህርቱን መማር አልፈለገችም። መማር ስትፈልግ የነበረው ቲያትር ነበር የደረሳት ሌላ። ነገር ግን የወለዳት ያሳደጋት ቤተሰብ ደግሞ ትምህርቱን እንድትማሪ ብሎ ማስጠንቀቂያ ላኩላት።
በሁለት መንታ መንገድ ላይ ሆና ብዙ ካሰበች በኋላ ለህልሟ ታምና የማናጅመንት ትምህርቷን ትታ ለራሴ እኔ በቃለሁ የማንንም እርዳታ አልፈልግም ብላ ብቻዋን ጉዞ ጀመረች። ሁሉም ነገር እሷ እንዳሰበችው ግን ቀላል አልነበረም። የቲያትር ትምህርት መማር ጀመረች። ነገር ግን ለትምህርት ቤት ክፍያ፣ ለራሷ ለቤት ኪራይ፣ ለብዙ ነገር ገንዘብ ያስፈልጋት ነበር። ለዛም ራሷን ዝቅ አድርጋ መስተንግዶ ስራ ጀመረች። መስተንግዶ ስራ እየሰራች ትምህርት ቤት እየተማረች በአንድ በኩል ደግሞ የተለያዩ ቲያትሮች ላይ ለመሳተፍ እየተሯሯጠች ህይወቷን ቀጠለች። ስራዋን እየሰራች ትምህርቷን እየተማረች ከ3 ዓመት በኋላ ትምህርቷን አጠናቀቀች። ትምህርቷን እንደጨረሰች ወዲያውን ስራ የፈለገችው ነገር አልመጣላትም። አሁንም በየቲያትር ቤቶች እየዞረች ቲያትር ለመስራት መሯሯጧን ቀጠለች። ከብዙ ድካም በኋላ በአንድ ቲያትር ላይ በረዳት ተዋናይነት ተሳተፈች። የዛኔ በቲያትሩ ላይ ያሳየችው ድንቅ የትወና አቅም ከየት ነች ማነች የሚል ጥያቄ እንዲነሳ ምክንያት ሆነ። ከዛማ የቲያትር ተዋናይ ንግስናዋ ጀመረ። እያንዳንዱ ቲያትር እሷ ከሌለች አይሰራም። እሷ አለችበት የተባለ ቲያትር ካለ ቲያትር ቤቱ ሞልቶ ሰው በግፊያ ይመለከታል። ከትወና በተጨማሪ በትወና ትምህርት በነበራት ከፍተኛ ውጤት በተለያዩ ትምህርት ቤቶች ቲያትር ማስተማር ጀመረች። ዛሬ ቱርክ ውስጥ አሉ የሚባሉ አንጋፋ ወጣት የተባሉ ተዋናዮች እሷ አስተማሪዎቻቸው በርካቶች ናቸው። የወጣትነትና የልጅነት አማካይ ዕድሜዋን ዴንማርክ ኢስታንቡል እያለች እየተመላለሰች ነበር የጨረሰችው። ዴንማርክ በነበረችበት ጊዜ የዳንስ የዝግጅት ትምህርት በሚገባ ወስዳ አጠናቃ ነበር። በርካታ ቲያትሮች ላይ ከነገሰች በኋላ ቀስ እያለች ደግሞ ወደ ፊልሞች፣ ወደ ቴሌቪዥን ተከታታይ ድራማዎች መምጣት ጀመረች። ከ30 በላይ የመድረክ ተውኔቶች፣ 5 ፊልሞች፣ ከ15 በላይ የቴሌቪዥን ተከታታይ ድራማዎች፣ በርካታ ከቁጥር በላይ የሆኑ ስራዎችን ሰርታለች። ከትወናው አለፍ ሲልም ደግሞ በተማረችበት ዝግጅት ቲያትሮች ላይ በአዘጋጅነት በረዳት አዘጋጅነት ከ5 ከ6 በላይ ስራዎችን ሰርታለች። ከሰራችው በርካታ ስራዎች መካከል ጥቂቱን ወደ እናንተ ላድረስ። 2008 ኢሲስ አዳም የተሰኘ ተወዳጅ የቴሌቪዥን ተከታታይ ድራማ ላይ እንደ አኪላ ሆና ድንቅ የትወና ብቃቷን ደገመች። ከ2010 እስከ 2012 ደግሞ በአማርኛ ስሙ ቅጣት ድራማ በቱርከኛው ፋጡማ ጉል ኢንደር ሆና ብዙዎችን ያስገረመ አስደናቂ የትወና ክህሎቷን አሳየች። 2014 ሚዮንን ሆና ቢያዝ ሳራፊል የተሰኘ ተወዳጅ የቤተሰብ ተከታታይ ቴሌቪዥን ድራማ ላይ ሰራች። ቀጠለችና 2020 ቦብል ወይም በእንግሊዝኛ ስሙ ዘኮች ከቆሰለ ፍቅር ጀብደኛው ኃይለኛው ተዋናይ ጄብዴት ጋር እንዲሁም በድርና ማከም መናቃት ተወዳጅ ተዋናይ ከአስሊን ጋር በመጣመር በመሆን አስገራሚ ትወናዋን አስመሰከረች። ከ2020 እስከ 2021 ደግሞ በቱርከኛው አልቪሌቭ በፈረንጆቹ ፋልምሶፋት ከ2022 እስከ 2024 ደግሞ የሷ የከፍታ የንግስና ዓመት ነበር። በዓለም ዙሪያ በርካታ አድናቂ ማሳይ ጠላቶችን ያፈራችበት በድንቅ የትወና አቅሟ ለማያውቋት ደግሞ ምርጥ ብቃቷን ያሳየችበት ዓመት ነው። በቱርከኛው ጄስኪስ ካራዴሽ በአማርኛ ስሙ ደግሞ ተወዳጁ ተናፋቂው ድራማ የወፍ ጎጆ በእንግሊዝኛ ስሙ ዘስሪ ሲስተር እንደ ሩቻን በመሆን ያንን መታታዊ አስገራሚ ትወና ብቃት አስመለከተች። ተመልካችም ውይይች ሴት መቼ ነው የምትሞተው እያለ እንዲያማርባት አለፍ ሲልም ስድብ ከዛም በላይ ሲሆን ደግሞ የግድያ ዛቻዎች ወደ እሷ እንዲደርስ ምክንያት የሆነባትን ትልቁን ምርጡን የትወና አቅሟን አሳየች። በወፍ ጎጆ ተወዳጅ ድራማ ምክንያት ብዙ ነገር ደርሶባታል። ሩቻን ማለት በዚህ ዓለም ላይ የሆነ ቦታ የምትገኝ ሴት ነች። እኔ ደግሞ ቪዳ ነኝ። ተመልካች እነዚህ ሁለቱን ነገሮች ነጣጥሎ ቢያይልኝ እፈልጋለሁ። በምንም ቢሆን ከሩቻን ጋር የሚያመሳስለን ነገር የለም ብላ ነበር በአጭሩ ምላሿን የሰጠችው። በፊልሙ በቲያትሩ በተለያዩ መንገዶች ስሟ ከፍ እያለ ታዋቂ የሆነች ስትመጣ እሷን ያኔ ልክ አይደለሽም ብሎ ከሷ የራቁ እሷን ያራቁ ሁሉ ዛሬ ላይ እሷ ልክ መሆኗን እነሱ እንደተሳሳቱ ተረድተው በቤተሰብ ፍቅር አብሮ ይገኛሉ።
በሚያሳዝን ሁኔታ ግን እነዚህን ሁሉ በርካታ ስራዎችን ስትሰራ ስሟ እንደዚህ ገኖ ያገኘችው የሽልማት መጠን ግን እዚህ ግባ የሚባል አይደለም። እስካሁን አንድ ሽልማት ብቻ ነው ያገኘችው። ቱርክ እውቅና በመስጠት ካላመሰገነቻቸው ጀግኖች ከሚባሉ ሰዎች መካከል እሷ አንዷ ነች። በግል ሕይወቷ ብዙም ጊዜ ሚዲያዎች ጣልቃ ለመግባት ይሞክራሉ። 2018 ላይ ከታዋቂው የቱርክ ኮሜዲያን ጋር ኢፒክ ጋር በአንድ መድረክ ላይ ተገናኝተው ጓደኝነት እያደገ ፍቅረኛሞች ሆነው 1 ዓመታቸውን 2 ዓመታቸውን አሳለፉ። 3ኛ ዓመታቸውን ግን ለማሳለፍ አልቻሉም። በመሃላቸው አለመግባባት ነበርና በመስማማት ተለያዩ። በግንኙነት ጊዜያቸውም ሲዝን የተባለ አንድ ወንድ ልጅ አፍርተው ነበር። ሩጃን ኢፒክ ከተባለው ሰውዬ ጋር ከ2001 በኋላ ከተለያየች በኋላ እስካሁን ሲንግል ማሙና ለብቻዋ ልጇን በፍቅር እያሳደገች ከልጇ ጋር አብራ ትገኛለች። ነገር ግን ሰውን በማብጠልጠል ሰውን ከፍ ዝቅ በማድረግ የሚተዳደሩ ጋዜጠኞች ደግሞ መቼ ነው የምታገባው? ነገ ዛሬ እስከ መቼ ነው ብቻዋን የምትሆነው? ለምን ሲንግል ማሙነች እያሉ ብዙ ጥያቄ እያነሱ በእሷ ላይ ዜና መስራት ይወዳሉ። እሷ ግን ግራም ነፈሰ ቀኝም ነፈሰ ሳትል መልኳ እንደ ጽጌረዳ እንደፈካ እድሜዋ በገፋ በጨመረ ቁጥር ልክ እንደ ወይን መልኳ ደግሞ እየጣፈጠ እንደተዋበ ከልጇ ጋር ትገኛለች። ለበርካታ የበጎ አድራጎት ድርጅቶች አምባሳደር ነች። መጽሐፍ ማንበብ፣ ፊልሞችን ማየት፣ ከቤተሰብ ጋር ጊዜ ማሳለፍ የሁል ጊዜ ምርጫዋ ነው። ክብደቷ 72 ኪሎ ሲመዝን 1 ሜትር ከ67 ሴንቲሜትር ቁመቷ ይረዝማል። 56ኛ ዓመቷን ከያዘች ሰነባብታለች። ኢንስታግራም ገጿን ስንመለከት ከ425 ሺህ በላይ ተከታይ ሲኖሯት 976 ፎቶዎችን ለወዳጅ ለአድናቂዎች አጋራች ሲሆን እሷ ደግሞ 1708 ሰዎችን ትከተላለች። በዚህም እውቅና ሳይከብዳ ከሰዎች ጋር ባላት መግባባትና ለሰዎች ባላት ፍቅር ትመሰገናለች። ውድ የቃና መሳጅ ቤተሰቦች ሩጃንን እንዴት አገኛችሁ? እስኪ ሩጃን የምትወዱ ላይክ እያደረጋችሁ ፍቅራችሁን ግለጹ። በቀጣይስ የማን ግለ ታሪክ ሰራ ሐሳብ አስተያየቱ አስቀምጡ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።